ቱርክ በመካከለኛው ምስራቅና በአፍሪካ ያላትን ተጽዕኖ በከፍተኛ ፍጥነት እያሰፋች ባለችበት በዚህ ወሳኝ ወቅት የፕሬዝዳንት ረሲፕ ጣይብ ኤርዶጋን የአዲስ አበባ ጉብኝት ተራ ዲፕሎማሲያዊ ጉብኝት ብቻ አይደለም። ኢትዮጵያ ከጎረቤቶቿ ጋር ባለባት የባህር በር ውጥረት ውስጥ አንካራ እንደ ታማኝ አደራዳሪ ብቅ ማለቷና በቢሊዮን የሚቆጠር የንግድ ስምምነት ይዛ መምጣቷ የአዲስ አበባና የአንካራን ግንኙነት ወደማይናወጥ ስልታዊ አጋርነት ቀይሮታል። ሰፋ አድርገን እንመለከተዋለን። አብረን እንቆይ። ፕሬዚዳንት ረሲፕ ጣይብ ኤርዶጋን ወደ ተባበሩት አረብ ኤምሬትስ የሚያደርጉት ጉዞ ቀጠናዊ ጉዳዮች የቀዳሚነት አጀንዳ መሆናቸው ቢነገርም ቢን ዛይድ ህመም ስላጋጠማቸው እንደተራዘመ ቢገለጽም የፕሬዚዳንቱ ጉዞ ግን ከመነጋገሪያነት አላገደውም። ኤርዶጋን ማክሰኞ ኢትዮጵያ ይገባሉ። በእርግጥ ቀዳማዊ ቢሰረዝም ሁለቱም ጉብኝቶች የኤርዶጋንን ቀጠናዊ መረጋጋት የማረጋገጥ ዲፕሎማሲያዊ ጥረቶች እንዲሁም የአንካራን በባህረ ሰላጤውና በአፍሪካ ያላትን የሁለትዮሽ ግንኙነት ለማጠናከር የምታደርገውን ጥረት የሚያጣምሩ መሆናቸው ተዘግቧል። ከፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን ጋር ቢወያዩ ኖሮ ኤርዶጋን ከሁለትዮሽ ግንኙነት በተጨማሪ በጋዛ ያለውን ሰብአዊ አሳዛኝ ሁኔታ ለማስቆም ስለሚደረጉ ዲፕሎማሲያዊ ጥረቶች፣ የፍልስጤም ግዛት መልሶ ለማቋቋም ስለሚወሰዱ እርምጃዎችና የዩኤስ ፕሬዝዳንት ዶናልድ ትራምፕ የሰላም እቅድ ሁለተኛ ምዕራፍ ላይ ይመክራሉ ተብሎ ተጠብቆ ነበር። ሁለቱም ሀገራት እቅዱን ይደግፋሉ። የውጭ ጉዳይ ሚኒስቴር ሀካን ፊዳን የጋዛ አስተዳደር ብሔራዊ ኮሚቴ ሰብሳቢ የሆኑትን አሊ ሻአትን ቅዳሜ ዕለት ያስተናገዱ ሲሆን ፊዳን ባለፈው ወር በትራምፕ የቀረበውን የሰላም ቦርድ በይፋ ለመመስረት በተሰበሰቡ የሀገራት መሪዎችና የውጭ ጉዳይ ሚኒስትሮች ስብሰባ ላይ ተገኝተው ነበር። እንደ አውሮፓውያኖች አቆጣጠር ከ2023 ጀምሮ ቱርክ በጋዛ ያለውን ጦርነት በተለይ ከ70 ሺህ በላይ ፍልስጤማውያን ለህልፈት የተዳረጉበት ግጭትን ለማስቆም ቅድሚያ ሰጥታ ስትሰራ ቆይታለች። አንካራ ደም መፋሰሱን ለማቆም በሚደረጉ በሁሉም ዓለም አቀፍ ውጥኖች ላይ የተሳተፈች ሲሆን ዓለም አቀፍ ድጋፍ ላላት እስራኤልም ዋነኛ ተቃዋሚ ናት። በእስራኤልና በሐማስ መካከል ያለው የተኩስ አቁም ስምምነት እስራኤል በተደጋጋሚ በምታደርሳቸው ጥቃቶች ምክንያት ቢጣስም ዓለም አቀፉ ማህበረሰብ በመላው ከተማዋ የመኖሪያ ህንፃዎች ባፈራረሰው ያላሰለሰ የእስራኤል ጥቃት ሳቢያ ክፉኛ የተጎዳውን የጋዛ ግዛት መልሶ ለማቋቋም ጥረት እያደረገ ይገኛል። ኤርዶጋን እንደ አውሮፓውያኖቹ አቆጣጠር በ2024 ከባሻር አልአሳድ አገዛዝ ነጻ በወጣችው ሱሪያ ውስጥ ስለሚኖረው መረጋጋትና ልማት ጉዳይ ያነሳሉ ተብሎ ይጠበቃል ተብሎም ነበር። በተጨማሪም ስለ የመንና ሶማሊያ ግዛታዊ አንድነት አስፈላጊነት ይወያያሉ ተብሎ የተጠበቀ ቢሆንም በቢን ዛይድ ህመም ምክንያት ህልው ሳይሆን ቀርቷል። የተባበሩት አረብ ኤምሬትስ እንደ አውሮፓውያኖች አቆጣጠር በ2015 በሁቲ አማጽያን ላይ የተመሰረተውን ዓለም አቀፍ ጥምረት የተቀላቀለች ቢሆንም የቅርብ ጊዜ ክስተቶች ሳዑዲ አረቢያን ጨምሮ ጥምረቱ መከፋፈሉን ያሳያሉ። በተባበሩት አረብ ኤምሬትስ የሚደገፍ ቡድን ባለፈው ታህሳስ ወር በሳዑዲ አረቢያ በሚደገፈው መንግስት ላይ ጥቃትን ሰንዝሯል። በተለይም እስራኤል ራሷን ካወጀችው ሶማሊያላንድ ጋር ያደረገችው አወዛጋቢ እውቅናን ተከትሎ የሶማሊያ ግዛታዊ አንድነት ለሞቃዲሾ ዋነኛ አጋር ለሆነችው ቱርክም ትልቅ ትርጉም አለው። አንካራ በአፍሪካ አሻራዋን ለማስፋት ከምትፈልገውና በመካከለኛው ምስራቅ ዋነኛ ተቀናቃኟ ከሆነችው እስራኤል የተሰጠውን ይህንን እውቅና ለመቃወም ከሌሎች አጋሮች ጋር ተቀላቅላለች። ቱርክም ባለፉት 2 አስርት ዓመታት በፕሬዝዳንት ኤርዶጋን አመራር በአፍሪካ ውስጥ ቁልፍ ተዋናይ ሆነ መውጣቷ ይታወቃል። ፕሬዝዳንቱ በዚህ ወር መጀመሪያ ላይ በሪያድና ካይሮ ያደረጉት ጉብኝት እየተባባሰ በመጣው ቀጠናዊ ፉክክር ውስጥ ቱርክ የተባበሩት አረብ ኤምሬትስ ተቀናቃኝ የሆነችውን የሳውዲ አረቢያ ወገን እንደያዘች የሚያሳዩ ግምቶችን አስነስቶ ነበር። የኤርዶጋን የሰኞ ዕለት ጉብኝት እነዚህን ወሬዎች ውድቅ ያደርጋል ተብሎ ተጠብቆም ነበር። ምንም እንኳን አንካራ ባለፉት 10 ዓመታት ከሁለቱም ሀገራት ጋር የሻከረ ግንኙነት የነበራት ቢሆንም በቱርክ ተግባራዊ ዲፕሎማሲያዊ አማካኝነት ባለፉት 2 ዓመታት ግንኙነት መሻሻል አሳይቷል። የኤርዶጋን የሐምሌ 2023 የተባበሩት አረብ ኤምሬትስ ጉብኝት ሁለቱ ሀገራት ከፍተኛ ስትራቴጂክ ምክር ቤት ለማቋቋም በመወሰናቸውና እርስ በእርስ ስትራቴጂካዊ አጋር መሆናቸውን በመቀበላቸው አዲስ ምዕራፍ ከፋች ነበር። ከዚያን ጊዜ ጀምሮ በሁለቱ ሀገራት መካከል ያለው የንግድ ልውውጥ በከፍተኛ ሁኔታ ጨምሯል። ኤርዶጋን በየካቲት 2024 ካደረጉት ጉብኝት በኋላ ሼክ መሐመድ ባለፈው
ባለፈው ሐምሌ ወር የኤርዶጋን እንግዳ በመሆን የምክር ቤቱን የመጀመሪያ ስብሰባ በጋራ መርተዋል። የተባበሩት አረብ ኤምሬትስ በባህረ ሰላጤው ቀጠና የቱርክ ትልቁ የንግድ አጋር ስትሆን እንደ አውሮፓውያኖች አቆጣጠር በ2024 የሁለቱ ሀገራት የንግድ ልውውጥ መጠን 16 ቢሊዮን ዶላር ገደማ ደርሶ ነበር። ሁለቱ ሀገራት ይህንን መጠን በአጭር ጊዜ ውስጥ ወደ 20 ቢሊዮን ዶላር በመካከለኛ ጊዜ ደግሞ ወደ 40 ቢሊዮን ዶላር ለማሳደግ አልመዋል። ቱርክና የተባበሩት አረብ ኤምሬትስ እንደ አውሮፓውያኖች አቆጣጠር በ2022 ኤርዶጋን በአቡ ዳቢ ባደረጉት ጉብኝት ወቅት ለሁለንተናዊ የኢኮኖሚ አጋርነት ስምምነት መሰረት የጣሉ ሲሆን ስምምነቱ በነሐሴ 2023 በስራ ላይ መዋሉ የንግድ ግንኙነቱን አጠናክሮታል። ሁለቱ ሀገራት የታክስ ቅናሽ የሚያደርጉ አዳዲስ የጉምሩክ ደንቦችን ተግባራዊ ማድረጋቸውን በመከላከያ ኢንዱስትሪ፣ በኤነርጂ፣ በሎጂስቲክ፣ በሪል ስቴት እና በቴክኖሎጂ ዘርፎች ያለውን የንግድ እንቅስቃሴ አነቃቅቶታል። ባለፈው ዓመት የተባበሩት አረብ ኤምሬትስ የቱርክ ምርቶች በብዛት ከሚላኩባቸው ሀገራት መካከል በአራተኛ ደረጃ ላይ ተቀምጣለች። የተባበሩት አረብ ኤምሬትስ በቱርክ ውስጥ ከፍተኛ መዋለ ንዋይ ካፈሰሱ ሀገራት መካከል በሰባተኛ ደረጃ ላይ ትገኛለች። ቱርክ የተባበሩት አረብ ኤምሬትስ ካፒታል ያላቸው ከ300 በላይ ኩባንያዎችን የምታስተናግድ ሲሆን እነዚህም በብዛት በሪል ስቴት፣ በኤነርጂ፣ በባንክ፣ በሎጂስቲክስ እና በግብርና ዘርፎች ላይ ያተኮሩ ናቸው። የፕሬዝዳንት ኤርዶጋን የኢትዮጵያ ጉብኝት አንካራ በአዲስ አበባና በሞቃዲሾ መካከል ሰላም እንዲሰፍን ያላትን ቁርጠኝነት የሚያረጋግጥ ተደርጎም ተወስዷል። ኢትዮጵያ የወደብ አጠቃቀምና የባህር በር ለማግኘት ከሶማሊላንድ ጋር የተፈራረመችው ስምምነት ከሶማሊያ ጋር ቀውስ አስከትሎ ነበር። እንደ አውሮፓውያኖች አቆጣጠር በ2025 ቱርክ ጣልቃ በመግባት የሁለቱን ሀገራት መሪዎች በዋና ከተማዋ በማስተናገድ የአንካራት ስምምነት እንዲፈርሙ በማድረግ በቀጠና ያለውን ውጥረት እንዲረግብ ረድታለች። ቱርክና ኢትዮጵያ እንደ አውሮፓውያኖች አቆጣጠር በ2025 የንግድ ልውውጥ መጠናቸውን በ5 በመቶ በማሳደግ አጠናክረዋል። በአሁኑ ወቅት የሁለቱ ሀገራት የንግድ ልውውጥ መጠንም 253 ሚሊዮን ዶላር ደርሷል። ቱርክ በዚህች የአፍሪካ ሀገር ውስጥ ቀዳሚ ከሆኑ 4 ታላላቅ መዋለ ንዋይ አፍሳሾች አንዷ ነች። የቱርክ የኮሚኒኬሽን ዳይሬክተር ቡርሃነቲን ዱራ እንደገለጹት ኤርዶጋን ወደ አዲስ አበባ የሚያቀኑት በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ግብዣ ሲሆን ውይይታቸውን በሁለትዮሽ ግንኙነቶች ማጠናከር እንዲሁም በቀጠናዊ ለውጦች ላይ ያተኩራል ተብሎ ይጠበቃል። ዱራ እንደገለጹት ድርድራቸው ተጠናቆ ዝግጁ የሆኑ የንግድ የመከላከያና የመሰረተ ልማት ዘርፎችን ጨምሮ በርካታ ስምምነቶችና ሰነዶች በጉብኝቱ ወቅት ይፈረማሉ ተብሎ ይጠበቃል። ቢቢሲም የቱርክ ፕሬዝዳንቷን ሚና በተመለከተ ሰፊ ሀተታን አስነብቧል። በተለያዩ ቀጠናዎች የሚገኙ ባላንጣ ሀገራትን ወደ አንድ ለማምጣት የተለያዩ ጥረቶችን ስታደርግ የከረመችው ቱርክ ከቅርብ ዓመታት ወዲህ በዓለም አቀፍ መድረክ ያላትን የአሸማጋይነት ሚና ለማሳደግ የምታደርገውን ሙከራ ጨምራለች። አንካራ ኢትዮጵያና ሶማሊያን፣ ዩክሬንና ሩሲያን፣ ታሊባንና ፓኪስታንን በማሸማገል ረገድ ከፍተኛ ሚናን ተጫውታለች። በሌሎች ቀጠናዎችም ባላንጣዎችን ለማስታረቅ ጥያቄ ስታቀርብ ከርማለች። የቱርክ ባላንጣዎች የማሸማገል ጥረት አንካራ ገንቢ ሚና ያላት እንዲሁም ለዓለም አቀፍ መረጋጋት አዎንታዊ አስተዋጽኦ የምታደርግ ሀገር ሆና እንድትታይ እንደሚያደርግ የሀገሪቱ ባለስልጣናትና የመንግስት ደጋፊ ተንታኞች ይናገራሉ። ይህ አካሄድ ቱርክን በዓለም መድረክ ላይ ያላትን ክብር እንደሚያሳድግም ያስረዳሉ። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ባለፈው ህዳር ላይ ኒውስዊክ በተሰኘው የአሜሪካ ሳምንታዊ መጽሔት ላይ በወጣ ጽሁፋቸው ሀገራቸው ግጭቶች እንዲፈቱ ለማድረግ ወደኋላ አለማለቷን ገልጸዋል። ፕሬዚዳንቱ ከካውካሰስ እስከ አፍሪካ እንዲሁም ከመካከለኛው ምስራቅ እስከ ባልካን በተዘረጋው ሰፊ ቀጠና ውስጥ ቱርክ ግጭቶች ፍትሐዊ ዲፕሎማሲያዊ መፍትሄ እንዲገኝላቸው ከማድረግ እንዲሁም ዘላቂና ፍትሐዊ ሰላም እንዲመጣ ያለባትን ኃላፊነት ከመወጣት አልተቆጠበችም ሲሉ ጽፈዋል። የውጭ ጉዳይ ሚኒስቴር ቱርክ በዓለም አቀፍ የሰላም ሽምግልና መስክ መሪነቱን የመያዝ ዓላማ እንዳላት ይገልጻሉ። የፕሬዝዳንቱ የኮሚኒኬሽን ኃላፊ ደግሞ ቱርክ ዓለም አቀፍ ቀውሶችን ለመፍታት ቁልፍ አገር እንደሆነችም ይናገራሉ። ምንም እንኳን ይህ ትጋት ተደጋግሞ ቢገለጽም ከቅርብ ጊዜ ወዲህ አንካራ የአደራዳሪነት ሚናዋ ለመወጣት የምታደርገው ጥረት እንቅፋቶች በዝተውበታል። የሩሲያና የዩክሬን ጦርነትን ለመቋጠር ጠንካራ ፍላጎት ያላቸው ኤርዶዋን የመሪዎች ጉባኤን ለማስተናገድ ፍላጎታቸውን ቢገልጹ በቅርብ ጊዜያት በሞስኮና ኪቭ መካከል የተደረጉ ንግግሮች የተስተናገዱት አቡዳቢ ውስጥ ነው። በተመሳሳይ ቱርክ በተያዘው የካቲት ወር የተካሄደውን የአሜሪካና የኢራን ወሳኝ ድርድር ለማስተናገድ ተስፋ አድርጋ ነበር። በመጨረሻ ግን ውይይቱ ኦማን ውስጥ ተካሂዷል። ይህም የመንግስት ደጋፊ በሆኑ የቱርክ ተንታኞች ዘንድ ቁጣን ቀስቅሷል። ከቅርብ ዓመታት ወዲህ ቱርክ አጎራባች በሆኑ አካባቢዎች
አካባቢዎችና በሰፊው ቀጠና ውስጥ ያሉ ባላንጣዎችን አሸማግላለች። ለሶማሊላንድ እውቅና ያሰጣል የተባለው የአዲስ አበባና ሀርጌሳ ስምምነት መፈረምን ተከትሎ በሶማሊያና ኢትዮጵያ መካከል ተፈጥሮ የነበረውን ውጥረት መፍትሄ ያገኘው በቱርክ አሸማጋይነት ነበር። ቱርክ በኢትዮጵያና በሶማሊያ ባለስልጣናት መካከል የተካሄዱ ቀጥተኛ ያልሆኑ ስብሰባዎችን አስተናግዳለች። በመጨረሻም በታህሳስ 2017 ጠቅላይ ሚኒስትር አብይ አህመድ እና የሶማሊያው ፕሬዝዳንት ሀሰን ሼክ መሐሙድ ወደ ቱርክ ተጉዘው ስምምነት ተፈራርመዋል። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን መሀል ላይ ተቀምጠው በተፈጸመው ስምምነት ላይ ሁለቱም ሀገራት አንዳቸው ሌላኛው ለሉዓላዊነትና ነጻነት እውቅና ሰጥተዋል። ሩሲያ በአውሮፓውያኑ 2022 ዩክሬን ላይ ሙሉ በሙሉ ወረራ ከከፈተችበት ጊዜ አንስቶ ቱርክ ዩክሬንና ሩሲያን ለማስታረቅ የተዘጋጁ በርካታ ዙር ድርድሮችን ኢስታንቡል ከተማ ውስጥ አስተናግዳለች። የመጨረሻው ንግግር የተካሄደው በሰኔ 2025 ነበር። በቱርክ ከተካሄዱት ንግግሮች ውስጥ የተወሰኑት ተጨባጭ ውጤቶችን አስገኝተዋል። ሁለቱ ሀገራት በርካታ የጦር እስረኞች እንዲለዋወጡ እንዲሁም በጥቁር ባህር በኩል የእህል ምርቶች ወደ ውጭ ለመላክ እንዲቻል ያደረጉት ስምምነቶች የተደረሱት ቱርክ ውስጥ ነው። የአፍጋኒስታን የታሊባን አስተዳደርና ፓኪስታን ኳታር ውስጥ ባደረጉት ንግግር ላይ አሸማጋይ ሆና የቀረበችው ቱርክ ነች። ኋላ ላይም በ2025 ንግግሩ ኢስታንቡል ውስጥ ቀጥሏል። ይሁን እንጂ እነዚህ ንግግሮች ስምምነት ላይ ሳይደረስባቸው ቆመዋል። ትሪፖሊ ውስጥ በሚገኘው የፕሬዝዳንቱ ምክር ቤት ስር በሚተዳደረው የሊቢያው ራዳ ሚሊሻና አገሪቱ የብሔራዊ አንድነት መንግስት መካከል ባለፈው መስከረም ላይ የተደረሰው የተኩስ አቁም ስምምነት የተሳካው በቱርክ የስለላ ድርጅቶች ነበር። ባለፈው ዓመት ታህሳስ ላይ የሱዳን ወታደራዊ መንግስት የተባበሩት አረብ ኤምሬት ለፈጥኖ ደራሽ ኃይሉ ድሮኖችን እያቀረበ ነው የሚል ክስ ባሰማበት ወቅት ኤርዶዋን ካርቱምና አቡዳቢን ለማሸማገል ጥያቄ አቅርበው ነበር። ምንም እንኳን የቱርክ አሸማጋይነት ሚናዋ እየጨመረ ቢመጣም ለሌሎች ተዋናዮች የሚደረጉት ተመሳሳይ እንቅስቃሴ እያበሳጫት ይመስላል እያለ የሚቀጥለው የቢቢሲ ትንታኔ አሜሪካ ሰሞነኛው ሩሲያንና ዩክሬንን የማሸማገል ጥረት ያስተናገደችው የተባበሩት አረብ ኤምሬቶች ናች ይላል። ከሞስኮና ኪየቭ ንግግር በኋላ መግለጫ ያወጣው የተባበሩት አረብ ኤምሬቶች የውጭ ጉዳይ ሚኒስቴር ሁለቱም ወገኖች አመስግኗል። መግለጫው ሁለቱ ሀገራት በተባበሩት አረብ ኤምሬቶችና በሚደረገው ጥረት የምትጫወተው ሚና ላይ ያላቸውን መተማመን አጉልቶ ያሳያል። ሌላኛዋ የመካከለኛው ምስራቅ ሀገር ኦማን ደግሞ ከኢራን ጋር ያላትን ነባር ግንኙነት በመጠቀም ከሰሞኑ የተካሄደው የአሜሪካና የኢራን ንግግር አስተናግዳለች። ይህም ቱርክን ከጨዋታ ውጭ አድርጓታል። አንጋፋው ቱርካዊ ጋዜጠኛ ሙራት ዮትኪን በቱርክና በእስራኤል መካከል ያለው ባላንጣነት አንካራ የአሜሪካና ኢራንን ንግግር ለማስተናገድ ያደረገችው ጥረት እንዳይሳካ አስተዋጽኦ አድርጎ ሊሆን እንደሚችል ጠቁሟል። ጋዜጠኛው በማሸማገል ጥረቶች ውስጥ እንቅፋት የሚሆነው ጉዳይ የቱርክና እስራኤል ግንኙነት እንደሆነ ግልጽ ነው። ለእስራኤል አንካራ ያንን ያህል የምትታመን ተዋናይ አይደለችም፣ ግን ደግሞ ሙሉ በሙሉ ልትተው የማትችል የግንኙነት መስመር ነች ሲል ጽፏል። የአሜሪካና የኢራን ንግግር ቱርክ መካሄዱ ቀርቶ ወደ ሌላ ቦታ መዛወሩ መንግስትን ደጋፊ ተንታኞችን አስቆጥቷል። ኢራን የቱርክ ቀጠናዊ መሪነትና ዲፕሎማሲያዊ ስኬት ስለሚያስፈራት ንግግሩ ቱርክ ውስጥ እንዳይካሄድ ጠይቃለች የሚል ክስ ጭምር አቅርበዋል። የመንግስት ደጋፊው ሰባህ ጋዜጠኛ አምደኛ የሆነው ኦካን ሙዴሪሶግሉ ባሳተመው ጽሁፍ ኢራን ታሪክና የዘር ልጓም ስቧታል፣ ለዚህ ሲባል ለቱርክ ክብር ወይም ቀጠናዊ ሚና መስጠት አልፈለገችም ብሏል። እንዲህ አይነቶች አስተያየቶች ቱርክ ገንቢ ሚና ያላት አስታራቂ ሆና ለመታየት የያዘችውን ግብ ብዙዎች አግዝፈው እንደሚመለከቱት የሚጠቁም ነው። ምንም እንኳን ቱርክ ከቅርብ ጊዜያት ወዲህ እንቅፋቶች እያጋጠሟት ቢሆንም ይህንን ጥረቷን ግን እንደምትቀጥል ያመላክታሉ። የፕሬዝዳንት ረሲፕ ጣይብ ኤርዶጋን የኢትዮጵያ ጉብኝት መነሻ በማድረግ ያሰናዳነው ጥንክር በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግ አይዘንጉ። ጤና ይስጥልኝ።